ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግናቸው መረጃዎች አልፋለሁ። በትግራይ ክልል ጦርነት ከመከሰቱ በፊት ስር ነቀል ለውጥ ሊመጣ ይገባል ተባለ። በተያዘ ከህወሓት ቡድን ውጪ በትግራይ ህዝብ ላይ ኢፍትሐዊ ጠላት የለም ሲሉ ዶክተር አረጋዊ በርሄ ተናግረዋል። ከጋዜጣ ፕላስ ጋር ቆይታ ያደረጉት ዶክተር አረጋዊ በርሄ ህገወጡ የወያኔ ቡድን መሪዎች በትግራይ ህዝብ ላይ ከፍተኛ ግፍ ፈጽመዋል በማለት እነዚህ መሪዎች በአዲግራት፣ ባድዋ፣ በውቅሮና በአክሱም ፋብሪካዎችን ካወደሙ የሻዕቢያ ቡድን ጋር ጥምረት ፈጥረዋል ብለዋል። በቅርቡ የህገወጡ ቡድን መሪዎች ያወጡት አዋጅም አዲስ ጦርነት ለመክፈት የታሰበ ትንኮሳ መሆኑን ያነሱት ዶክተር አረጋዊ ይህ በክልሉ ውስጥ የተለየ ሀሳብ ያላቸው ቡድኖችና ግለሰቦች ለማሳደድ፣ ለማሰርና ለመግደል የታለመ የአፈና ስልት ነው ሲሉ ገልጸዋል። አክለውም በክልሉ የወጣቶች አፈሳ እየጨመረ መሆኑን በመጥቀስ ድርጊቱ በአካባቢው ብቻ ሳይሆን በዓለም አቀፍ ደረጃም ከፍተኛ ተቃውሞ እያስነሳ መሆኑን አንስተዋል። አያይዘውም የአውሮፓ ህብረት፣ የአሜሪካ መንግስትና የተለያዩ የሰብአዊ መብት ድርጅቶች ድርጊቱን አጥብቀው መቃወማቸውን አስረድተዋል። ከህወሓት ውጪ በትግራይ ህዝብ ላይ እንደዚህ ያለ ግፍ ሊያደርስ የሚችል ሌላ ጠላት የለም ያሉት ዶክተር አረጋዊ የእርስ በርስ ጦርነት ከመከሰቱ በፊት የሚመለከታቸው ወገኖች በቁርጠኝነት እንዲታገሉና ስር ነቀል ለውጥ እንዲያመጡ ጥሪ አቅርበዋል። መረጃው የጋዜጣ ፕላስ ነው። ኢትዮጵያ በግብርና ዘርፍ ለአፍሪካ ሀገራት ተምሳሌት መሆኗ ተነገረ። በአፍሪካ ህብረት ልማት ኤጀንሲ የግብርናና የገጠር ትራንስፎርሜሽን ዋና ፕሮግራም ባለሙያ ክሌመንት አድጆሎሎ ለኢዜአ እንደገለጹት የአፍሪካ ሀገራት የምግብ ስርዓታቸውን ለማጠናከርና ፍላጎታቸውን በራስ አቅም ለማሟላት በትብብር ሊሰሩ ይገባል። የግብርና ምርትና ምርታማነትን ከማሳደጉ ባለፈ የንግዱን ስርዓትና አጠቃላይ የግብርናውን ዘርፍ የእሴት ሰንሰለት ማጠናከር እንደሚገባ ገልጸዋል። በምግብ ራስን ለመቻልና ምርታማነትን ለማሳደግ የአርሶ አደሮችን ተጠቃሚነት የሚያረጋግጡ ብሎም በለውጥ ሂደት ላይ ተሳታፊ የሚያደርጉ ተግባራት ወሳኝ መሆናቸውን አስረድተዋል። ኢትዮጵያ በዘርፉ ያከናወነቻቸው ተግባራትና ያስመዘገበቻቸውን ውጤቶች ሌሎች ሀገራት ሊጋሩ እንደሚገባ አክለው ገልጸዋል። ኢትዮጵያ ስንዴ በስፋት በማምረት የሀገር ውስጥ ፍጆታ ከማሟላት በተጨማሪ ለውጭ ገበያ ማቅረብ መጀመሯ የሀገር ውስጡን የግብርና ምርት ማሳደግ ያለውን አስተዋጽኦ ያመለክታልን ብለዋል። በአጀንዳ 2063 የቀጠናዊ የስትራቴጂክ ትንተናና ዕውቀት ድጋፍ ሰጪ ስርዓት ዲፓርትመንት ኃላፊ ፖል ጉቲጋ በበኩላቸው የኢትዮጵያ የግብርና ሽግግር ለቀጠናው ሀገራት ትምህርት የሚሆን ነው ብለዋል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የኢንዱስትሪውን ዘርፉን ለማጠናከር የአርሶ አደሮችን ገቢ ለማሳደግ ያከናወነቻቸው ተግባራት የአፍሪካ ሀገራት ሊወስዷቸው የሚገቡ ተሞክሮች መሆናቸውን ጠቁመዋል። ዘገባው የኢዜአ ነው። የዲጂታል ኢትዮጵያ 2025 ስትራቴጂ ለቀጣዩ የዲጂታል ሽግግር ጠንካራ መሰረት ጥሏል ተባለ። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ለሀገሪቱ ቀጣይ የዲጂታል ሽግግር ጠንካራ መሰረት መጣሉን የጅማ ዩኒቨርሲቲ ምሁራን ገልጸዋል። የኢትዮጵያ መንግስት እንደ አውሮፓውያኑ አቆጣጠር በ2020
ይፋ ያደረገው የዲጂታል ኢትዮጵያ 25 ስትራቴጂ የኢኮኖሚ እድገት ለማፋጠንና አገልግሎቶችን ዘመናዊ ለማድረግ የተነደፈ ብሔራዊ መርሃ ግብር ነው። ስትራቴጂው በተለይም በግብርና፣ በቱሪዝም፣ በማኒፋክቸሪንግና በዲጂታል አገልግሎቶች ላይ ትኩረት በማድረግ የዜጎችን የኑሮ ደረጃ ማሻሻልና አዳዲስ የስራ ዕድሎችን መፍጠር ዓላማ ያደረገ ነው። ምሁራኑ በ2025 የተከናወኑ የዲጂታል ኢትዮጵያ 25 ምዕራፍ ከፍተኛ ውጤት የተመዘገበበትና በውጤታማነት የተጠናቀቀ መሆኑን ገልጸዋል ሲል የዘገበው ኢዜአ ነው። በአማራ ክልል የተጀመረው የልማት ስራዎች በአዲሱ በጀት ዓመትም ተጠናክረው ይቀጥላሉ ተባለ። የአማራ ክልል የ2018 በጀት ዓመት እቅድ አፈጻጸም ግምገማና የ2019 እቅድ የትውውቅ መድረክ በባህር ዳር ከተማ በመካሄድ ላይ ይገኛል። በመድረኩ ላይ የተገኙት የክልሉ ርዕሰ መስተዳደር አረጋ ከበደ በተጠናቀቀው በጀት ዓመት ፈተናዎችን በማለፍ ችግሮችን ወደ ዕድል በመቀየር ጭምር በሁሉም ዘርፍ አበረታች ውጤት መመዝገቡን አንስተዋል። በተለይም የ25 ዓመቱን የልማትና የ5 ዓመቱን ስትራቴጂካዊ እቅዶች ለመተግበር የተደረገው ጥረት የሚደነቅ መሆኑን አንስተው በሁሉም ዘርፍ የሕዝቡን ተጠቃሚነት በማረጋገጥ ረገድ ስኬታማ ተግባራት ተከናውነዋል ብለዋል። የተቋማትን የአመራርና የባለሙያን የመፈጸም አቅም በማሳደግ የተሻለና ተወዳዳሪ ኢኮኖሚ በመገንባት በኩል ተስፋ የሚሰጡ ጅምሮች መኖራቸውን ርዕሰ መስተዳድሩ አንስተዋል። በመሆኑም የክልሉን ሕዝብ ጥያቄ መሰረት በማድረግ የተጀመሩ ዘርፈ ብዙ የልማት ስራዎች በአዲሱ በጀት ዓመትም ይበልጥ ተጠናክረው የሚቀጥሉ መሆኑን አረጋግጠዋል። ዘገባው የኢዜአ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናመራለን። በምዕራብ አፍሪካ 58 የሳይበር ወንጀለኞች በቁጥጥር ስር መዋላቸው ታወቀ። በሁለት ሀገራትና በ6 አህጉራት በተካሄደው ዘመቻ ከምዕራብ አፍሪካ የተደራጁ የሳይበር ወንጀል ቡድኖች ጋር ግንኙነት ያላቸው 58 ሰዎች በቁጥጥር ስር ውለዋል። ኦፕሬሽን ጃካል አይቪ ተብሎ የተሰየመው የዘመቻ በዓለም አቀፍ የፖሊስ ኤጀንሲ ኢንተርፖል የተመራ ሲሆን በፍቅርና በኢንቨስትመንት ስም የሚያጭበረብሩትን ግለሰቦች ኢላማ አድርጓል። በዚህም 263 ተጠርጣሪዎች መለየታቸውን አስታውቋል። ኢንተርፖል ዘመቻውን ያካሄደው በናይጄሪያ ውስጥ ከፍተኛ ስምና ዝና ያፈሩት ብላክ አክስ የተሰኙ የወንጀል መረብ አባላት ለሳይበር ተኮር የፋይናንስ ማጭበርበር ከፍተኛ ድርሻ እንዳላቸው ስለታመነና እየጨመረ ላለው ዓለም አቀፍ ስጋት ምላሽ ለመስጠት እንደሆነ ተናግሯል። ዘመቻው እነዚህ ቡድኖች ታዳጊዎችን ኢላማ ለማድረግ እድሜያቸው 14 ዓመት የሆኑ ታዳጊዎችን ጨምሮ ወሲብ ነክ መልእክቶችን በመላክ እንዴት እንደሚያማልሉ የሚያሳይ አዳዲስ መንገዶችን መለየቱንም ጠቅሷል። ኦፕሬሽኑ ጃካል የተካሄደው እንደ አውሮፓውያኑ ከህዳር 2025 እስከ ሰኔ 2026 ባለው ጊዜ ውስጥ ነው ተብሏል። ቡድኖቹ ህጋዊ ያልሆነ ገንዘብ እንዴት ወደ ህጋዊ መስመር እንደሚያስገቡ እንደ ክሪፕቶ ምንዛሬና የኢሜል ማጭበርበር ያሉ የሳይበር ወንጀሎችን እንዴት እንደሚፈጽሙ መርምሯል። ኢንተርፖል እንደገለጸው አጭበርባሪዎቹ ብዙውን ጊዜ ኢላማ የሚያደርጉት እንግሊዝኛ ተናጋሪ በሆኑ ሀገሮች ውስጥ የሚገኙ ጡረተኞችን ሲሆን ከሳይበር ማጭበርበር በተጨማሪ የምዕራብ አፍሪካ የወንጀለኛ መረቦች በሌሎች ከባድና የአመጽ ወንጀሎች ተሳትፈዋል ሲል አስታውቋል። በተያያዘ የደቡብ አፍሪካ ፖሊስ 39 ሰዎችን በቁጥጥር ስር አውሎ 2.67 ሚሊዮን ዶላር ሲይዝ 257 የባንክ ሂሳቦችን ዘግቷል። ናይጄሪያ ዋና የመመልመያ ሀገር ስትሆን ብዙዎች አባላቱ የዩኒቨርሲቲ ትምህርት የተማሩና በትምህርት ቤት ሳሉ የተመለመሉ ናቸው ተብሏል። ዘገባው የቢቢሲ ነው። በየመን በመንግስት ኃይሎችና በሁቲ መካከል በተካሄደው ግጭት 8 ታጣቂዎች ሲገደሉ 15ቱ መቁሰላቸውን ወታደራዊ ምንጮች ገለጹ። በተያያዘ የመንግስት ኃይሎች በካላባ ግንባር በአልሳፋ አካባቢ በሁቲ ታጣቂዎች የተሰነዘረ ጥቃት ማክሸፉንም አስታውቋል። የየመን መንግስት ጦር ባወጣው መግለጫ ጥቃቱ የተቀሰቀሰው ሁቲዎች አዲስ ጥቃት በመጀመራቸው ነው ብሏል። የሀገሪቱ መንግስት በሳውዲ አረቢያ ከሚመራው ጥምረት ጋር በመተባበር ከሁቲዎች ጋር ከ2014 ጀምሮ ጦርነት ውስጥ መቆየቱ ይታወሳል። ሁቲዎች በ2014 ዋና ከተማዋን ስናርን ጨምሮ በርካታ የሀገሪቱን ክፍሎች መቆጣጠራቸውን ተከትሎ የመን በውጥረት ውስጥ ትገኛለች። ዘገባው የአናዶሉ ነው።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የመራረጥናቸው ዘገባዎችን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። ቀሪ ኢሳት መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።